ግቢው እንግዲህ እንደምትመለከቱት በጥቂቱ ሁለት መኪና ማቆም ይችላል። አንዱ ወደዚህ አንዱ ወደዚህ ማቆም ይችላል ማለት ነው። 170 ካሬ ሜትር ነው። ፊጋ አካባቢ ነው የሚገኘው። እዛች ጋር አነስ ያለች የግሪን ኤሪያ ቦታ አላት። በፊጋ ኖህ ሪል ስቴት አካባቢ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ ነው። 100 ሜትር አይሞላም ከዋናው አስፓልት የሚገባው። ይህን የመሰለ ሳሎን አለው። እንግዲህ ዋጋው ቅናሽ ነው አሁን ላይ። ይህን የመሰለ ሳሎን አለው። ኦፕን ኪችን ካስፈለገ እናንተ ይሄ የኦፕን ኪችን ስፔስ ነው መግጠም ይቻላል ማለት ነው። እጅግ በጣም ሰፊ ሳሎን ነው ያለው። በውስጡ 3 መኝታና 2 መታጠቢያ ቤት ነው ያለው። እነሱ እያንዳንዱን የማስጎበኛችሁ ይችላል። ከዚህ በፊት ይሄ ቤት ተከራይቶ ነበረ። ቢያንስ ለ1 ዓመት አካባቢ ተከራይቶ ነበር። እዚህ ጋር ማሳያቸውን ማስተር ቤድሩም ነው። የማስተር ቤድሩም ብርሃን እንዲያገኝ መስኮት እንደምትመለከቱት ተገጥሞለታል። ይህን ይመስላል ማስተር ቤድሩም። አንድ 171 ካሬ ሜትር ነው። ዲጂታል ካርታ ሆኗል። እንግዲህ ከሰሚት ቪላ ቤቶች ፊጋ ለአንደኛ ለከተማም ይቀርባል። ሰፈሩም ፊጋ የተሻለ ነው። ይሄ የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። አሁን ደግሞ ሁለተኛውን መኝታ ቤት ነው የማሳያችሁ። ሁለተኛ ወይም ደግሞ የልጆች መኝታ ቤት የምንለው ይሄን ይመስላል። ይሄ የልጆች መኝታ ነው። ይህም ብርሃን እንዲያገኝ መስኮት አለው ማለት ነው። አየር ማግኘት ይችላል። አሁን ደግሞ ሶስተኛውና የልጆች መኝታ ነው የማሳያችሁ። ይህ ሶስተኛው ወይም የልጆች መኝታ ቤት ነው። ይሄም ፊጋ አካባቢ ነው የሚገኙ። እጅግ በጣም ቆንጆ ዋጋ ነው። እዚህ ጋር ደግሞ የሁለቱ የልጆች መኝታ ወይም የእንግዳ መታጠቢያ ይሄን ይመስላል። አሁን ደግሞ በጀርባ በኩል ወዳለው ሰርቪስ ነው ይዣችሁ የሚሄደው ማለት ነው። አሁን ወደ ሰርቪሱ እየሄድን ነው ማለት ነው። እንደምትመለከቱት አጥር ከላይ ያለው አደገኛ አጥር ማለት ነው። እዚህ ጋር የአንድ ሰርቪስ ነው ያለው። የአንዱ ሰርቪስ ሻወር ሽንት ቤት ይህን ይመስላል። እዚህ ጋር ደግሞ ላውንደሪ ቤት እናገኛለን። ይሄ ሰርቪሱ ይህን ይመስላል። አንድ ሰርቪስ ነው ያለው። ኪችናችን ይህን ይመስላል። ይህ ኪችኑ ነው። እንደነገርኳችሁ ለ1 ዓመት አካባቢ ሰው ተከራይቶት ነበረ። 85,000 ብር። እዚህ ጋር 3000 ሊትር የውሃ ታንከር አለ። ዋጋ 20 ሚሊዮን ብር እየተባለ ይገኛል። ቀርቦ መደራደር ይቻላል። ዲጂታል ካርታ የተሟላ ዶክሜንት ነው ያለው። በባንክም በካሽ መግዛት የሚፈልግ ሰው ካለ በ0946666330 አበበ ብላችሁ ደውሉልኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።